እዚህ ያሉት አዲስ አበባ አይደል? ከአዲስ አበባ ሳልመለስ የኤፍሬምንም ሆነ የሩታን ላይፍ መስቀልቅሉ አውጥቼው እሄዳለሁ። በቃ ልንገርህ፣ የሰማኝ ከሆነ ማለት ነው። የአብርሃም እና የሜላ ተበላሽቶ የሩታም ህይወት ሆነ የኤፍሬም ህይወት አይቀጥልም። የሰማኝ ከሆነ ማለት ነው። የእናንተ የጀሎቹ ህይወት የሁላችሁ ህይወት አንድ ባንድ ይበላሻል። የሰማኝ አይደል? ከዛ ምን እንደምታገኘው አንተ? እሺ የምታገኘው ነገር ሲነገር ያው የሩታን ህይወት አበላሽታ የኤፍሬም አበላሽታ ከዛስ አይሙን አክሰኝማ ይሄ ልጅ እንደዚህ ይሄ ነው በቃ የምታስበው አንተ ትልቅነቴ ነው። አዎ ሩታና ኤፍሬም አብርሃም ላይ ትልቅ የተባለ ደንቡ ነገር እንትን አይደለም። ኪዬው ለሰማን ያ ነገር ሳትግባ ጻምና ማስተርቶኛል። የሰማይ ነው ላፍ ለከት ይኖር ገባ። ምንም ኤፍሬም ይሄውን ነገሮችን እያደረገ ያለው ኤፍሬም አብርሃምን ለመጥቀም መስሎ ከሆነ ተሳስተሃል። ኤፍሬም ሁሉ ነገር እያደረገ ያለው ሄርሜላን አፍቅሩ ነው። ምትሰማይ ከሆነ ማለት ነው። እኔ እኮ ነው ሄርሜላን ያፍቅራትም አያፍቅራትም፣ ግን አንተ አንድ ሰውን በመደብደብ ነው ወይም ታሳምነው በመደብደብ ነው ወይ አብርሃምን ከሄርሜላ ጋር ታጣምረው? ሰላም ውድ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ቤተሰቦች ብዙ ነገር ደስ የሚል ነገሮች እያየን ነው። ትላንትና አብርሃም 500,000 በሩታ ኃይል ከሩታ ጋር ሆኖ አንድ ላይ ሆኖ እነ ኤፍሬምም ነዩ ሁላችሁም አንድ ላይ ጀማው ተሰባስቦ በሚገርም ሁኔታ ደስ በሚል ሁኔታ የአብርሃምን 500,000 ተከብሮለታል። ቤተሰቦች በጣም ነው ደስ ያለኝ፣ በጣም ነው የኮራሁት። ከዛም በላይ ምን ነበር ደግሞ ሩታ ይሄን ነገር ደግሞ በማድረጓ እኔ በጣም ነው ደስ ያለኝ። ማለት ይሄ ነው የሷ ማንነት፣ ይሄ ነው የሷ ትክክለኛ የሆነ ሴትነት። ይሄ ነገር ነው በቃ ለሷ ለአብርሃም ምን አክል እንደምትገባና ለአብርሃም ምን አክል እንደምትሳሳ ግልጽ እንደሆነ ነው ይሄ ነገር የሚያሳየው። ለምን ስለምታስብለት የሁሉ ነገር አብረው እዚህ 500,000 እስከሚገቡ ድረስ አብረው ብዙ ነገር ብዙ ጣውረዶች አሳልፈዋል። ያንን ነገር ደግሞ እሷ ማስተካከል ስለፈለገች በራሷ መንገድ በሰርፕራይዝ ጭምር ብዙ ሰርፕራይዞች አድርገዋለች። አብርሃምም ሪል ስቴት ምናምን ብዙ ነገሮችን እንትን ገዝታለት ምናምን አይነት ነገር እንደዛ አይነት ነገር ነው ያደረገችለት። በጣም ነው ደስ ያለኝ። ቤተሰቦች እኔ አሁን ያለሁት አዲስ አበባ ነው ያለሁት። እዛው አሁን ሩታን ከተቃጥራን ከሩታ ጋር ከ20 ደቂቃ በኋላ ምናምን ነገር አገኛታለሁ እና በጣም ደስ የሚል ነገር ነው እያየን ያለው። እኔ ኤፍሬም ምናምን ደስ የሚል ነገር ነው ያየሁት። ኤፍሬም ባይዘው በጣም ለአብርሃም እና ለሩታ ያለው ሪስፔክት እና ስነ ስርዓት አብረው እንዲሆኑ የሚያደርግበት መንገድ በጣም ሳይመሰገን በቃ ደስ ይላል። በጣም ያ ነገሮች ስታየው በጣም ደስ ይላልና አሁንም ቢሆን አብርሃም ከሩታ ጋር መሆን እንዳለበት ነው ሁሉ ነገሮች መረጃዎች እያንዳንዱ ነገሮች የሚያሳየው። ለምን ታስብለታለች፣ ብዙ ነገር አሳልፈዋል ከዚህ በፊት እያንዳንዱ ነገር ላይ ታስፈልገዋለች ለአብርሃም ሩታ በቃ ግልጽ ነው። ይሄንን ነገር ማንም ሊያስብ አልቻለም። 500,000 ሲገባ እያንዳንዱ ነገር ያከበረችለት እያንዳንዱ ነገር አስባ አስተውላ ያከበረችለት ሩታና እነ ኤፍሬም እንዳለ ደስ ይላል። በቃ ደስ የሚል ነገር ነው ያየው። ይሄን ነገር ሄርሜላ አርጋው ቢሆን ኖር በጣም ነበር በሳጨው፣ በጣም ነበር የሚደብረኝ ማለት ነው። በቃ ደስ የሚለው ፓርት በቃ እነ ቡዜም እነ ዴቭም ያለ መኖራቸው ራሱ ደስ ይላል። ሌላ ነገር ነበር የሚፈጠረው እነሱ ደግሞ ቢኖሩ ማለት ነው። ያን ነገር ስታየው በጣም ደስ ብሎኛል። እኔ አሁን እና አብሪሽ በጣም ደስ ያለኝ ከዚህ በላይ 500,000 ከዛ በኋላ 1 ሚሊዮን ምናምን እያልክ ትልቅ ቦታ እንደምደርስ ተስፋ አድርጋለሁ። ብዙ ነገሮችን እናያለን። ብዙ ነገሮች ደሳስ የሚሉ ነገሮች እያየን ነው። አሁን ላይ ደግሞ በቃ በዚሁ ስሜት አብረህ ከሩታ ጋር መሆን እንዳለብህ ጭንቅላት ሊነግርህ ይገባል። ገባ? ይሄ እንደዚህ መስመሮች ናቸው። እኔ የሚያሳዩ ነገሮች መስመሮች ናቸው። እነዛ ነገሮችን አጠንክረህ ሄርሜላ ትርኬ ምርኬ የምትለውን ነገር አቁም። በርግጥ ከህይወት ካስወጣታል በግድ ነው እየመጣች ሙጥኝ እያለች ያለው ይሄን ነገር ተው። በቃ አንተ ባትዳር ተከብረ መኖር ነው ያለብህ። ወደዚህም ወደዛ ማለት የለብምና ቤተሰቦች ኪዬም አይታችሁታል ፋይል ምናምን ነገር እያለ ከኤፍሬም ጋር ኤፍሬምን እያስጨነቀው ጭራሽ አልፎ ተርፎ አድምቶት ምናምን ደስ የማይል ነገሮች ተፈጥሯል። ለምንድን ነው ያን ነገር ማድረግ የፈለገው? ኪዬ ከሄርሜላ ጋር ያለው ሪሌሽን እና አብርሃም ከሄርሜላ ጋር እንዲሆን በቃ ስለሚፈልግ ነው። ኪዬ በብዙ መንገድ ሊሆን ይችላል፣ ወይም አላቅም ብቻ በብርም ኃይል ሊሆን ይችላል፣ በምን እንደሆነ አላቅም ብቻ አብርሃም ከሄርሜላ ጋር እንዲሆን ስለሚፈልግ ብቻ ነው ያን ነገር። ገባችሁ? ስለዚህ ኪዬ ያለው አሁን አዲስ አበባ ነው። ኤፍሬምን ብዙ ፋይል ይዞበታል። ኤፍሬምን ብዙ ፋይል እንደያዘበት ነው የተናገረው። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። አንደኛ ነገር ያን ነገርም ለመጠየቅና ሁለተኛ ነገር ደግሞ እዛ ደግሞ የሄደበትን ምክንያት ጠይቀዋል። ለምን ሄደ ማለት ያለ አንድ ነገር ለማጥፋት ካልፈለገ በስተቀር እዛ ሊሄድ አይችልም።
ስለዚህ ይሄን ነገር ለማስቆምና ለአንዴና ለመጨረሻ ጊዜ እዛው ነገሩ እንዲቋጭ ላስጠነቀውና ልናገረው ፈልጌ ነው ቤተሰቦች። ስለዚህ ኪዬ ደውዬለታለሁ፣ በሰላማዊ መንገድ ነው ደውዬለታለሁ። ቤተሰቦች ናና ማውራክ ነገር አለ ብዬዋለሁ። ከዛ ያለውን ነገር እዚህ ጠይቀዋለሁ። ኤፍሬምንም ለምን እንደመታው ለምን እንደዚህ ፋይል ምናምን ነገር እያለ ለምን እንደዚህ እንዳለው ምክንያት እያንዳንዱ ነገር ጠይቀዋለሁ ቤተሰቦች። እና እየጠበቅኩት ነው ቆይቷል። ከደወል ሁለት እያንዳንዱ ነገር እንጠይቀዋለን እዚሁ እና ሩታንም ቀጥሬያታለሁ። ሩታንም አግኛታለሁ በዛው ብቻ አንቺ ሌብስ ሰላም ነው አለ ሌብስ መሽመት ነው ትላንትና ማታ ሌብስ አለ አማኑ አለው እግዚአብሔር ይመስገን አለን ኪ ማለት ያው ማለት በሰላማዊ መንገድ ሁሌ ባወራክ ደስ ይለኝ ነበር፣ ግን አዲስ አበባ ደስ መጥተህ መቼም ጽፍ ትፈልጋለህ ብዬ አላስብም። አይ ጽፍ ፈልጋ እኮ የመጣኸው አንተ ነህ፣ ነገሮችን ለማበላሸት ብለህ የመጣኸው አንተ ነህ። አሁን ጸባስ ቻለው ነው ጸባስ ቻለው ኤፍሬም ነው የመጣኸው ነበር እንዴ? ደበደብክ? ለምን ነው መደበደብ? ፋይል አለ ምናምን ነገር እያለ ይሄ ነገር አሁን ተገቢ ነው? እኔ አሁን ኤፍሬም እየተቆረቆርኩ እያገዝኩ ምናምን ነገር አይደለም። ራሱ የሚችል ሰው ማለት እኮ በጣም የፈላበት ሰው እኮ ባለጌ ሰው ነው። ገባረ አሁን ደግሞ እኔና ቡቺ ኦሬዲ ተገናኝተን ራሱ በሰላም ተያየ ነው አይደል? እዚህ ጋር ምን እዚህ ድረስ መጣ ከአዲስ አበባ ድረስ መጣ ስታወራኝ እኔ እዚህ ሳልተማኝ ከመጣሁት እኔ ለጻፍ ፈልጌ ወይም ደግሞ ዶን ነገር አይደለም። እሺ አሁን ከኤፍሬም ጋር አንተ የሚያገናኝ ነገር ምንድነው? ማለት ለምን ላግዘህ ነው ወይስ ስለ አይደለም ሀገር አገባኝ ኖ አይደለም እንደዚህ ላወራ ምናምን ሳይሆን አሁን ምን አይነት ብልግና ነው ይሄ? ስለ እንዴት ነው አንተ ሁሌ እንደዚህ አይነት ነገሮች ጥፋት የምታጠፋው? ድጋሚ ደግሞ አዲስ አበባ ድረስ ደግሞ መጣ ምን ልታረግ? የሩታ አልደበደብ ነው እንደዛ ነው። እሺ ኤፍሬምን ደብድባል፣ ከዛ ሩታ ምናምን ደበደብ ነው። ያ ኤፍሬም ጋር ኦሬዲ የተጋጨረበት ምክንያት አለ። ምክንያታችን ደግሞ ምንድነው? ኤፍሬም እንደሚታወቀው ወንድሙ ላይ በደልን የሰራ ሰው መተትን ያደረገ ሰው ነው ኤፍሬም ማለት። ከሩታ ጋር ሆኖ ልጁን አፍዝዘው አደንዝዘው ያስቀመጡ ሰዎች ናቸው ኤፍሬም ማለት ነው። እኔ አሁንም ስነግራችሁ ብቻን እዛች ጋር ወንጀል ባይሆን ኖሮ ኤፍሬምን ከዚህ በላይ በጎዳውና ኤፍሬምን ከዚህ በላይ ባረገው ስሜቴ ነበር። ያ ማለት ኤፍሬም ከሰራው ስራ አንፃር የተመታው ምት አይበዛበትም። ገባቸው? ያንሰዋል እንጂ አይበዛበትም። ኤርሜ አንድ ነገር ልንገርህ ቡቼ፣ ምናልባት አንተ የምታስበበት ልክ ከሆነ በምትገነዘብበት ልክ ያልገባ ብዙ ነገሮች አሉ፣ እኛ የገባ ነገሮች ማለት ነው። 15 ደቂቃ በላይ በሰላም እኮ ኦሬዲ ከ20 ደቂቃ በላይ ኤፍሬምን በሰላም እኮ አውርቼዋለሁ እኮ ነው። ኤፍሬምን እኮ ለመና ነው ይኸውልህ፣ ምንም እንዳታረገኝም ወንድ እንዴ እንደዛ እያለኝ ምንድነው ላወራው የምችለው? እስኪ ንገረኝ፣ እንዴት ብዬ ላወራ አስፈልጋለሁ? ልክ ስማኝ፣ ይኸውልህ እየሰማኝ ነው። አሁን ሌላ ነገር ውስጥ ከመግባት በፊት ሌላ ነገር ውስጥ ነው የምዛጋ ከመግባት በፊት ለሩታ ነገርያት አሁን የመጣህበት መንገድና እዚህ ልታረግ ያሰብከው ነገር ግልጽ ነው። ለመበጥበጥ ነው የመጣው። አሁን ላይ ደግሞ ሰላም ናቸው፣ ሩታም አብርሃምም ሰላም ናቸው። ገባ? ምንም ነገር መሀላቸው ላይ ምንም ነገር የለም። አዲስ አበባ ድረስ የመጣበት ምክንያት ምንድነው? አንተ ለማበላሸት የሩታንም የአብርሃምን ላይፍ ለማበላሸት። ግን አንተ እርድና ነው ይመስል ከኤርሜላ ጋር ወይ አገናኝተው ምናምን አይነት ነገር እንደዛ ነው። ግን አሁን እዚህ እኔ ላስጠነቀቅ ነው የመጣሁት። በቃ እዚህ ጋር አሁን በቃ መመለስ ካለበት ተመለስ። ደግሞ ወደ ሌላ ነገር ውስጥ መገባ ከሆነ ደግሞ ራስን ነው የምትጎዳው። አንድ ነገር ስማኝ፣ ወላ የአብርሃም እንደዚህ መሆን የአብርሃም እንደዚህ መደንዘዝ አብርሃም በቃ ኦሬዲ ራሱን መሳቱ ለምሳሌ ራሱን መሳቱ አብርሃም በጣም ብዙ ሰው እያስጨነቀው ነው ያለው። እውነት ተነግራችሁ ማለት ነው። ይሄ ነገር ላይ በጣም ብዙ ሰው የገባ ነገር ነው። የሚያስጨንቀን እኛ ብቻ አይደለም፣ ቡቺ አንተ ብቻ አይደለም የሚያስጨንቀን። ገብቶሃል አይደለ? ቀን በቀን የሚያዝኑ በጣም ብዙ ቤተሰቦች አሉ። በጣም ብዙ የሚገባ ከሆነ ማለት ነው። አብርሃም እኮ ምንም የሆነ ነገር የለም ያ ማለት እንገለውለ ሩታና ኤፍሬም እየጎዱ ያሉት አንድ ሰው ብቻ አይደለም፣ አንድ ቤተሰብ ብቻ አይደለም እየጎዱ ያሉት፣ መላውን የአብርሃም ወዲስ ነው እየጎዱ ያሉት። የሰማኸኝ ከሆነ ማለት ነው። ከሩታ ጋር ስለሆነ ነው እሱ ወይ እንደዚህ ታሟል ምናምን የምትሉት። ምንም ሰላማዊ ሰው እኮ ነው ልጁ። አሁን ምንም የሆነ ነገር የለም፣ ምንም የሆነ ነገር እኮ የለም። ከኤርሜላ ጋርም ነበር ከሩታም ጋር ነበር። ይሄ ልጅ ምንም አልሆነም እኮ፣ በራሱ መወሰን የሚችል ልጅ ነው። በራሱ እንዲወስን እያደረጋችሁት አይደለም። እስቲ ቢያንስ ቡቻ ነገር ቢያንስ ፕሊስ ቢያንስ እስቲ ነገሮችን ለማመን ሞክር። በእናትህ ምኑን ለማመን ሞክር። እስቲ ቢያንስ በራሱ እየወሰነ እኮ ነው። ጤነኛ ነኝ አለ እኮ። ጤነኛ የሆነ ሰው እንዴት ነው ታሟል ብለህ ጭራሽ ህመሙን ታባብሰበት ነው እንዴ አንተ ፈልገው? እስቲ ቢያንስ ነገሮችን ለምን ለማለት ሞክሩ እንዴ። እንዴት ነው እንትን የምትሉት? እንዴት ነው ታስቡት? ንገረኝ እስቲ ቡቼ። አዲስ አበባ ድረስ የመጣው እንደዚህ ለማለት ነው እንዴ? ይሰማኝ ነው ቡቼ።
እኔ በሰዓት ከማንም ጋር መጨቃጨቅም አልፈልግም፣ ከማንም ጋር ምንም አልፈልግም። ይገባው አይደለ እኮ ነው እየነገርኩህ ያለው። አብርሃም ጤነኛ ሰው ነው። ከሩታ ላይ ግን እጅህን አንሳ። ከኤፍሬም ጋር ወንድ ልጅ ነው ተባትሰህ ምንም ነገር ልታልፍ ትችላለህ። ከሩታ ላይ ግን ኪዬ አሁንም ቢሆን እጅህን አንሳ። ስለአንተ ባብነት እኮ ሩታ ያኔም ታውቃለች ብዙ ነገሮች ገባ። ስለዚህ አሁኑኑ እጅህን አንሳ ከሩታ ላይ እባክህ። ሌላ ነገር ውስጥ መግባት አልፈልግም እኔ። እስር ቤት መግባት ማፈልግ ከሆነ ከኔ ጋር ሌላ ነገር ውስጥ መግባት ማፈልግ ከሆነ ማለት ነው አሁኑኑ እጅህን አንሳ። በቃ ከሱ ያለ እንግዲህ ስማኝ፣ እኔ ሩታን የሆነ ነገር አድርጊያት ከሆነ ጤነኛ ማድረግ መፈልግ ከሆነ ልጁን እኮ ሄደህ ጸበል መውሰድ ትችላለህ። ሌላ ነገር ምንም አብርሃም ከፈለክ ማለት ነው። ጤነኛ አይደለም ብለህ የምታስብ እሺ፣ ይስጡን አይደለም ጸበልኛ የምንወስደው ይስጡን። እሺ ንገረኝ፣ ይስጡን። እሺ ንገራቸው እስቲ። እዛ ነበር እንዴ ቡታይራ ነበር አትወስደውም ነበር እንዴ? የሚሰሙ ከሆነ ንገራቸው ይስጡን። የምትሰማኝ ከሆነ ማለት ነው የሰማኝ አይደል? እስቲ በቃ ንገራቸውና ይስጡን። አብርሃምን ለኛ ይስጡን። እሺ እሺ። አሁን አንተ እዚህ አዲስ አበባ የመጣበት ምክንያት ነው አንደኛ ዙር እንዳየው ከኤፍሬም ጋር ለማውራት ነበር የነበረው። የመጣሁት ለጸብ አልነበረም። ከኤፍሬም ጋር እንደማንኛውም ሰው አውርቼ ልመለስ ነበር ሐሳቤ የነበረው እኔ ማለት ነው። ግን ደግሞ ኤፍሬም ሊያወራኝ አልቻለም። ነገሩ ሁሉ መልሱ ሁሉ የሚያስጠላ መልስ ነበረ። እንግዲህ ገና ተፈጥሯል አይደል? አሁንም ደግሞ ጥፋተኛ ብላችሁ የምትሉ ከሆነ ደግሞ ሩታ መስሪት የምትል ከሆነ ደግሞ ሩታ ደርሼባት ከሆነ ተሰሰይ ገባ አይደል? እሱ መድኃኒት እኮ አበሉት እያልኩ እያወራኩ መድኃኒት አስነክተውታል። ኤፍሬምም ሩታ ቤተሰብ ልንገራችሁሽ በዚህ ማለት አሁንም ዛሬም ደግሞ የምናገረው ነገር ማለት ነው ምንም ነገር ያስነካችሁ ነገር የለም። አሁንም እየነገርኩ እቺ አሁንም እዚህ ድረስ መጣ እንደዚህ የምትከራከረኝ ከሆነ ምንም የምትለኝ ከሆነ ካንተ ጋር ምን ነገር አደረግልህ አልችልም። ይሰማል። አሁን እዚህ ጋር የመጣበት ምክንያት እሺ ከኤርሜላ ጋር ለማጋባት ነው። አጋባዋለሁ። እሱ ደግሞ ጫሽ ማታስበው ነገር መቼም ደግሞ ኤርሜላ ማብራም መቼም ሊሆን አይችልም። መቼም እሱን ተው። አብርሃም ወደ ጤና ይመለሳል። ከዛ በኋላ ተታላችሁ ምን እንደሚሆን ወደ ማን እንደሚሆን ያኔ አሁንም ጤነኛ ነው። አብርሃም በራሱ መወሰን የሚችል ሰው ነው። መሀል ላይ ሰው ማስገባት ስለማይፈልግ ብቻ ነው። እየሰማኸኝ ነው? ሰብተኛ አይደል? እዚህ ድረስ መጣ እንደዚህ አይነት ክርክር ውስጥ የምትይኝ ከሆነ ካንተ ጋር ልግባባ አልችልም። ብቻ በመሰለኝ ከሆነ ማለት ነው። ቢያንስ ሁላችሁም ሄርሜላን ተዋት በቃሽ። ሄርሜላን ተዋት በቃ። ሄርሜላ ይሁንም አይሁንም ቢያንስ ግን ልጅ ወደ ጤናው መመለስ አለበት አይደል? ወይስ ከዚህ በፊት የነበረው አብርሃም ጤነኛ ነበር? ሳይሆን ጤነኛ ነው ንገረኝ እስኪ። ከዚህ በፊት የነበረው አብርሃም ጤነኛ ነበር ነው? እስቲ ብቻ የመጨመር መልሱልኝ እስቲ። ግዴታ ሰው መጮህ አለበት ነው? ስለ ጮህ ነው እንደ አንድ ሰው ጤነኛ መሆን እንጂ። ቡቺ አንተ እኮ ንገረኝ ቡቺ አንተ እኮ ከሜላት ጋር ነበር አይደለ? ሜላት እህትሽን ብለህ መናገር ትችል ነበረ። እሺ ብለህ መናገር ማውራት ትችል ነበር እኮ። ልጁ እንደዚህ ሲሆን ለምንድን ነው አንድ ሰው ብቻ ወግነ ወገንተኛ ከመሆናችን በፊት እሺ ሩታም እንረዳት በቃሽ። ኤፍሬምንም እንረዳው። እሺ እንረዳቸው። ደግሞ ምንድነው ማድረግ ያለብን? አብርሃም ተጎድቶ ከሆነ ምንድነው ማድረግ ያለበት? ጸበል መሄድ ነበር አይደለ? ጸበል ደግሞ መውሰድ አልቻልንም። ቤተሰብ ጋር እኮ ሄዷል። አብርሃም እኮ ቤተሰብ ጋር እሺ ጋር እኮ ሄዷል። ያኔ መውሰዳችሁም ሊል እንደሱ ካሰቡለት አንድ ቀን እኮ ያደሩ ጋር እሺ ሄዶ ብቻ አንድ ቀን እኮ ያደሩ አብርሃም። እሺ አሁን ይኸውልህ እሱ ሰላማዊ ሰው ነው፣ ግን የሩታን ላይፍ አትበጥጡ ነው ማለት። አሁን መተህ ሌላ ነገር እንደምታበላሽ ግልጽ ነው። ገባ? ሌላ ነገር ውስጥ ከመግባት በፊት በቃ እዛ ጋር ሌላ ነገር እንዳልፈልግ ከፈለጋችሁ ልጁ ጤነኛ ይሁን። እሺ ጤነኛ ነው ልጁ፣ ምንም ነገር አቁም። በቃ ከሩታ ጋር ያለን ነገር አቁም። በእናትህ የምትፈልገው ነገር ይደረግልሃል ከፈለክ። የምሬ ነው የምልህ። እኔ ገንዘብ ችግር የለም። በቃ እንደዛ ደግሞ ካሰብ በቃ ተዋት። በቃ ሩታን ተዋት። አትሳዝንም እንዴ አንተ? እኔ እንዲህ እኮ እያወሩ ያሉት በቃ በሰላማዊ መንገድ እንፈታ ነው። ገባ? ለምንድን ነው ግን በቃ ተዋት ነው እያልኩ ያለሁት እኔ። በቃ ተዋት ሩታን። አብርሃምም ተውላት በቃ ነው። ምንም አልሆንም። አብርሃም ልጁ እያየ ነው ቀን በቀን እያበደ እዚህ ጋር ህዝብ ይጨነቅበት ያለበት ጊዜ ለቀር ነው። ውጪ ጋሽዬ ራሱ እኮ ያልተናገሩት ጤነኛ ስለሆነ ስላሰቡ ነው እኮ። ገባ? ጋሽዬ ልጅ እንደዚህ ነው ራሱ ያልተናገሩት ለምንድን ነው? ጤነኛ እንደሆነ ስላሰቡ ነው። ትክክለኛ ሰው ጋር እንደሆነ ስላሰቡ ወደ ሚዲያ ወጥቶ መናገር አለበት ነው። ጋሽዬ ጤነኛ ለመሆኑ ልጁ ወደ ትክክለኛ ሰው መሆን ስለሄደ ነው። ገባ? ወደ ሩታ ወደ ጤነኛ ለመሆኑ ጋሽዬ በሚዲያ ወጥቶ መናገር አለበት ነው ወይስ? እቺ ጥያቄ መልስልኝ እስቲ እንዴ። እየተጨነቁ ያሉት እኮ ይሄ እኮ ያንተም አይምሮ እኮ ያውቃል። ውጪ እኮ ጋሽ የተጨነቀ እንደሆነ ታውቃለህ አታውቅም? ይሄን ብቻ መልስልኝ። ታውቃለህ ወይስ አታውቅም? ምንም ጋሽ ያልጨነቀ ኖርማል ልጁ ላይ ኖርማል ስለሆነ ምንም የሚያስጨንቅ ነገር የለም። ነገሩ አውቆ የተኛ ማለት አንተም ምንም አሁን ይኸውልህ ፋይልም ያልከው ነገር እንዳለ ምናምን አጥፋለት ለኤፍሬም ማለት ነው። ማለት ከሆነ ፋይል ይዘህበት ምንም አይነት ነገር ፋይል ደግሞ ላይ እንዲኖር አይችልም። ካለም ደግሞ ይሄንን ፋይል አጥፋ። ገባ? ነገር ራስ ላይ ነው እንዲህ የምጠመጥመው ሌላ ነገር። ስለዚህ ራስ ላይ ጠምጠም እስር ቤት ከምትገባ ፋይል የሚባለውን ነገር አጥፋ። ብታጠፋ ይሻላል። አመንኩበት ነገር ሀቅ ይሆናል ብዬ ያሰብኩት ነገር ምንም ነገር አደርጋለሁ። የሰማኸኝ ከሆነ ፋይሉን አጥፋ።
እሱን ፋይል ማጥፋ። አንዳችን ፋይል የለም። እዚህ አገር ላይ ደግሞ አዲስ አበባ ላይ ምንም አይነት ኮሽታ ቢነሳ ማለት ነው አንተ እኔ ነገር ያደረገው ልንገርህ እውነቱን ልንገርህ ሰማኝ በደንብ ሰማኝ እኮ ነው ማለት ነው። ምን ሆነ ይርጅ አካሉ ተጎደለ ወይስ ምን ሆነ? አይኑ ጠፋ፣ እጁ ተቆረጠ። እንደዛ ቢሆን ይችላል። ሳምንት ትከበዳለህ። አይምሮ ውስጥ ትላንት እኮ ሰርፕራይዝ ያደረገችው ደስ ብሎት ስንት ነገር ያደረገ ያለኝ ምንድነው የሚያማው? አንተ ልጅ መግባቱን የማያውቅ ሰውዬ አረበን ቀቡቼ በእናትህ በቃ ተወኝ እንዴ! ሁሉ ልከራከር እንዴ ካንተ ጋር በቃ ተወኝ። ድጋሚ እዚህ ድረስ መተህ ክርክር እኮ ነገሮችን አሁን በቃ አጥራ ነው ምን እያልኩ ያለሁት በቃ ስነ ስርዓት ያስኪ ምን ሊያዘን ምንም ነገር አደረገችም እኮ እኔ በሰላማዊ መንገድ እያወራ ያለው በቃ ተዋት ነው ያልኩ ተዋቸው በቃ አብር እንደፈለገች ይሁን በቃ ታሟላ አይታመመች ከሷ ጋር ምንም አይሆን። የልጁ አባት ነው እኮ ምን ታደርገዋለች? ትገለዋለች እንዴ? አዎ በቃ ነገር ጥጉ ነገር አይደለ ለመግደል ነው ያሰቡት። ሩታም ሆነ ኤፍሬም አብራም ለመግደል ነው ያሰቡት። ከሷ ካወራ ግዴታ መሞት አለበት እንዴ ልጁ? ምን ሆነ? ተመችቶታል እኮ አንተ እያደረክ ያለው ነገር በኋላ ግን ይቆጫል። የምንም ይቆጫል። እንደዚህ ለምን አደረኩ ነው ይቆጫል። በኋላ ይቆጨኛል። ጥጉ ነገር ይቆጨኝ። እስር ቤት የሚያስገባ ነገር ነው እያደረክ ያለው። እስር ቤትም ሆነ ለምን ገሃነም አልገባም? ከዛስ ጥቅም ምንድነው? ጥቅም ምንድነው? በቃ ማንም ሳይምከረኝ እሺ ማንም ሳይምከረኝ ጥቅም ምንድነው? እሺ ጥቅም ምንድነው? አንተ ሰው ኤፍሬም ቢጎዳ ሩታው ተጎ ተጠይቀኝ አይደለ? ኤፍሬምንም ሩታንም ጎድቻቸው ለጠይቅበት አቀራራስ መጣው ጎዳቸው ነው ለጠይቅበት አይመለከታችሁም። በቃ እሺ መጠይቆራሴኝ አይደለ? አንተ ቀበሌ ጨርሰው አጠይቅበት ሄርስ አይደለ? ራሴን ለጠይቅበት አይመለከታችሁም። ሁላችሁም በቃ ዋጋ ያስከፍላል። ምንም ዋጋ ልክፈል አይደለም ለማን ነው? ለአብራም ዋጋ ልክፈል አይመለከታችሁም። ለአብራም ዋጋ ልክፈል አይመለከታችሁም። ምን አገባችሁ እንዴ? ምንም እኮ አይመለከታችሁም እንዴ? እዚህ ጋር ብቻ ነገር አይደል እንዴ ያለው? እዚህ ጋር ብቻ ነገር አይደል ያለው? እኔ አይመለከታችሁም። ስማኝ ሙቼ፣ አንተም ልንገርህ ከነሱ የባስክ በጣም መተታ መሰሪ ናችሁ ሁላችሁ። ምድረ ጠንቋይ ሁላ አንተ ክብር የለህም እንዴ አንተ